አውቶቴክ ዊዝ አብርሽን ላይክ፣ ሰብስክራይብ እና የደውል ምልክት በመንካት ቤተሰብ ሆኑ። አውቶሞቲቭ ቴክኖሎጂ ጋር የተገናኙ ቪዲዮዎች ይደርሳችኋል። እናመሰግናለን። ሰላም እንዴት ናችሁ? የአውቶቴክ ዊዝ አብርሽ ቤተሰቦች፣ ዛሬ ደግሞ ስለ ኦልተርኔተር ነው የምናየው። ኦልተርኔተር ወይም ደግሞ በተለምዶ ዲናሞ ይባላል ማለት ነው። ስለዚህ ኦልተርኔተር እንዴት ይሰራል፣ ምን ኮምፖነንት አለ፣ እንዴት ኤሌክትሪክ እንዴት እንደሚያመነጭ፣ እንደዚሁም ደግሞ እንዴት ባትሪ ቻርጅ እንደሚያደርግ በዲቴል እናያለን። እስከ መጨረሻ ተከታተሉ። የኦልተርኔተር ዋናው ስራ ምንድን ነው የሚለውን ካየነው፣ አንደኛ ባትሪ ቻርጅ ለማድረግ ነው። ሁለተኛ ደግሞ ለኤሌክትሪክ ሲስተሞች ኢንጂን በሚሰራበት ጊዜ ላይ ኤሌክትሪክ ካረንት የሚሰጠው ኦልተርኔተሩ ነው ማለት ነው። ሮተር ሌላኛው የኦልተርኔተር ኮምፖነንት ነው። እዚች ጋር ስሊፕ ሪንግ አለው። በስሊፕ ሪንግ ጋር ብረሽ የተገናኘ ነው። ብረሹ ካረንቱ በስሊፕ ሪንግ አማካኝነት ወደ ኮይል ያስተላልፋል። ይሄ ኮይል ደግሞ ማለት ይችኛው ኮይል ማለት ነው። ስለዚህ ይሄ ኮይል ከኮፐር ዋየር የተሰራ ነው፣ የተጠመጠመ ሽቦ ማለት ነው። ስለዚህ ኤሌክትሪክ ካረንት በሚያገኝበት ጊዜ ላይ ኮይሉ ላይ ማግኔቲክ ፊልድ ይፈጠራል ማለት ነው። ማግኔቲክ ፊልድ ከተፈጠረ በኋላ ሮተሩ ስታተር ውስጥ ሮቴት በሚያደርግበት ጊዜ ላይ ስታተሩ ላይ ካረንት ያመነጫል። ይሄኛው ስታተር ነው። ስታተር ኮይል ነው። 3 ሲንግል ኤንድና እንደዚሁም ደግሞ ዋን ኮመን የሆነ ገመድ ያለው ኮኔክሽኑ ወይም ዴልታ ሊሆን ይችላል ወይም ደግሞ ስታር ኮኔክሽን ሊሆን ይችላል ማለት ነው። ገመድ ዋየር ማለት ነው። ስታተር ማለት ይሄ ሲበተን ምን ይመስላል የሚለው ስትራክቸር ለማየት ያክል ስታተር ነው። ይሄ ስታተር እንደምታዩት 3 ኮይሎች አሉት። 3ቱም ኮይሎች የጋራ አንዱ ጫፍ በአንዱ ላይ ይገናኛል። ሌሎቹ 3ቱ ጫፎች ለብቻ ለብቻ ነው የሚወጡት። በ120 ዲግሪ የተገናኙ ናቸው ማለት ነው እያንዳንዱ ገመዶች ማለት ነው። ስለዚህ በዚህ መልኩ ነው ኮኔክት የተደረገው ማለት ነው ስታተር ውስጥ ላይ። ይሄ ስታተር ኤሌክትሪክ ካረንት ኤሲ የሚመነጨው እዚህ ስታተሩ ላይ ነው። ኤሌክትሪክ ካረንት ስታተሩ ላይ ነው የሚመነጨው። መቼ ነው የሚመነጨው? ሮተሩ ውስጥ ላይ ሮቴት በሚያደርግበት ጊዜ ላይ ማግኔቲክ ፊልድ ያለው ካረንት ያለው ሮተሩ፣ በዛን ጊዜ ላይ ማግኔቲክ ያለው ኮይል ኤሌክትሪክ ሲያገኝ ማግኔታይዝ ሲሆን ስታተሩ ውስጥ ሮቴት በሚያደርግበት ጊዜ ላይ ስታተሩ ኤሲ ካረንት ያመነጫል ማለት ነው። ባጭሩ በዚህ መልኩ ነው ኤሌክትሪክ ካረንት የሚያመነጨው ማለት ነው። ስለዚህ ኤሲ ካረንት ስታተር ካመነጨ በኋላ ካረንት ወዴት ነው የሚልከው? ስታተሩ የሚለው ካየ ነው ወደ ዳውድ ነው የሚልከው። ዳውዱ ኤሲ ወደ ዲሲ እንዲቀይር ወደዛ ይልካል ማለት ነው። እዚህ ጋር የብረሽ ዋናው ስራ ካረንት ከባትሪ በኩል የመጣው ካረንት ወደ በስሊፕ ሪንግ አማካኝነት ወደ ሮተር የሚያስተላልፈው ይሄኛው ብረሹ ነው ማለት። ስለዚህ ብረሽ ሮቴት ያደረገ ሮተሩ ካረንት ወደ ሮተሩ እንዲያልፍ ዊዝ ሮቴሽን ማለት ነው። ካረንት እንዲያልፍ የምታደርገው እቺኛው ብረሹ ናት ማለት ነው። ይሄኛው ዳውድ ነው፣ ሬክቲፋየር ዳውድ ይባላል ማለት ነው። ይሄ ማለት ኤሲ ወደ ዲሲ የሚቀይረው ይሄኛው ዳውድ ነው ማለት ነው። ስለዚህ ከስታተሩ የሚገባለት በዚህ በኩል ነው እንደምታዩት። ከዛ በኋላ ይሄኛው በዚህ በኩል ኤሲ ከገባለት አውትፑቱ ይሄኛው ወደ ዲሲ ቀይሮ ይሄ ባትሪ ቻርጅ ለማድረግ የሚሄደው ገመድ እዚህ ላይ ነው የምታሰረው ማለት ነው። ስለዚህ ኢንፑቱ በዚህ ነው፣ አውትፑቱ በዚህ ነው። ከዚህ ወደዚህ ካረንት ፍሎ አረግም፣ ከዚህ ወደዛ ግን ካረንት ፍሎ ማድረግ ይችላል ማለት ነው። ኤሲውን ወደ ዲሲ የምትቀይረው እቺ ዳውድ ናት ማለት ነው። እቺ ዳውድ ናት። ኖርማሊ ሬክቲፋየር ዳውድ ናቸው። እዚህ ጋር ይሄ ዳውድ ኤሌክትሮኒክስ ላይ ያለ ዳውድ ደግሞ ይሄኛው ነው። ስራቸው ዘሴም ነው፣ ኦልሞስት ዘሴም ነው ስራቸው። ይሄም ዋን ዌይ ብቻ ካረንት ፍሎ እንዲያደርግ ነው፣ ያኛውም እንደዛ ዋን ዌይ ብቻ ካረንት ፍሎ እንዲያደርግ ያደርገዋል ማለት ነው። ስለዚህ ይሄ ቴስት ለማድረግ ሶፎል ከእቺኛው አንዱ ፖዚቲቭ ተርሚናሉን እዚህ እንይዛለን፣ ኔጌቲቭን በዚህ በኩል ዳውዱን ቴስት እናደርጋለን ማለት ነው። እዛ መልቲሜትር ዳውድ ላይ ካረግን በኋላ እያንዳንዱን ቴስት እናደርጋለን ማለት ነው። የለም ከዛ ፖላሪቲውን ቀይራለን። የመልቲሜትር ፖላሪቲውን እንደዚህ እንቀይረውና እዚህ ፖዚቲቭ የነበረው ኔጌቲቭ ወደ ኔጌቲቭ ቀይራለሁ። ይሄ ደግሞ ፖዚቲቭ ላይ አድርጌ ያለው
እዚህ ጋር አሁን እንደምታዩት ሬድ እያደረገን በዚህ በኩል ይሄው እንደምታዩት እያነበበ ነው የዳውዱን ማለት ነው ዳውድ። ስለዚህ በዚህ ያሳልፋል ማለት ነው። የለም ይሄን ፖላሪቲ ሲቀይረው ደግሞ አለ ማለት ነው። ይሄው አለ ማለት ነው አለ። ስለዚህ ዳውድ ይሰራል ማለት ነው። ስለዚህ እቺ ዳውድ ለምሳሌ ብናያት እቺን እዚህ እንይዘውና ይሄን እንደዚህ እንይዘውና መልቲሜትሩ ጋር ነው ምንም የለም እንደምታዩት ምንም የለም። አሁን ደግሞ ፖላሪቲ ሊቀይረው ፖዚቲቭን ወደ ፖዚቲቭ ሌላ ጋር ኔጌቲቭን ደግሞ ወደዚህ እንደዚህ ሊቀይረውና ይኸው እዛ ለመልቲሜትር ላይ ቼንጅ አለው። ይሄው መልቲሜትር ይሄ እዚህ ላይ ሲያርገው ይሄው ሪዲንጉ ተቀይሯል ማለት ነው። መልቲሜትሩ ላይ ይሄው ሪዲንጉ ተቀይሯል። ስለዚህ ዳውድ በተፈጥሮ ባይ ኔቸር ካረንት በአንድ ዳይሬክሽን ብቻ ፍሎ እንዲያደርግ ያደርግና ሪቨርሱን እንዳይሰራ ይከለክለዋል ማለት። ስለዚህ ይሄ እንደዛ ስለሆነ ነው። ይሄም ዳውድ ነው። ይሄ ዳውድ ካረንት ዋን ዌይ ፍሎ ያደርጋል፣ ሪቨርስ አይሰራም። ስለዚህ ኤሲውን ወደ ዲሲ የተቀየረው ለዛ ነው። ኤሲ ማለት ቱ ዌይ ካረንት ፍሎ ሲያደርግ ማለት ነው። ዲሲ ደግሞ ዋን ዌይ ብቻ ካረንት ፍሎ ሲያደርግ ማለት ነው። ስለዚህ ከዚህ የመጣው ካረንት ከኤሲ የመጣው ካረንት ዋን ዌይ ብቻ ወደዚህ እንዲያልፍ ያደርግና እዚህ ዋን ዌይ ብቻ ፍሎ እንዲያደርግና ሪቨርስ ግን አይሰራም ማለት ነው። ፍሎ ያደርግም ማለት ነው። ያ በዛን ጊዜ ላይ ወደ ዳይሬክት ካረንት ይቀየራል። የመኪና ፍጥነት በሚጨምርበት ጊዜ ላይ ኦልተርኔተር ፍጥነትም በዛን ጊዜ በኢንጂን ድራይቭ ስለሚደረግ ኦቨር ሆኖ ባትሪ ኦቨርቻርጅ እንዳይደረግ ቮልቴጅ ሬጉሌተር ያስፈልጋል ማለት። ስለዚህ ቮልቴጅ ሬጉሌተር ዋናው ስራ የመኪና ፍጥነት ከፍተኛ ሲሆን ሮቴሽን በሚጨምርበት ጊዜ ላይ የሚያመነጨው ካረንት ስለሚጨምር ያኔ ኦቨር እንዳይሆን፣ እንደዚሁም ደግሞ የመኪና ፍጥነት በሚቀንስበት ጊዜ ላይ ከሚፈለገው በታች ቮልቴጅ እንዳያመነጭ ባላንስ አድርጎ የሚሰጠው ይሄኛው ቮልቴጅ ሬጉሌተር ነው። ስለዚህ የመኪና ፍጥነት ላይ ዲፔንድ ነው የሚያስፈልገው ካረንት ኮንትሮል የሚያደርገው እንዲሰጥ የሚያደርገው ወይም ደግሞ ከ13.5 እስከ 15 ቮልቴጅ ስታንዳርድ መሃል ላይ ጄኔሬት የተደረገ ቮልቴጅ ለሲስተሙ እንዲደርስ የሚያደርገው ሬጉሌተር ቮልቴጅ ሬጉሌተር ነው ማለት ነው። ስለዚህ ይሄ ቮልቴጅ ሬጉሌተር እንዴት ይሰራል የሚለው ካየ ነው ለሮተር የሚሰጠው ቮልቴጅ ነው ኮንትሮል የሚያደርገው። ለሮተር ብዙ ካረንት ከሰጠን ማግኔቲክ ፊልዱ ሮተሩ ላይ ከፍተኛ ይሆናል። ያኔ የሚያመነጨው ስታተር የሚያመነጨው ካረንት ይጨምራል ማለት ነው። ለሮተር ትንሽ ካረንት ከሰጠን ግን ማግኔቲክ ፊልዱ ትንሽ ስለሚሆን የፈለገ ሮቴሽን ቢኖርም ማግኔቲክ ፊልድ ትንሽ ከሆነ ትንሽ ካረንት ነው የሚያመነጨው ማለት ነው። ቻርጂንግ ሲስተም ቴስት ለማድረግ መጀመሪያ ባትሪ ቮልቴጅ ምን ያክል እንደሆነ እናያለን። ኢንጂን ከመነሳቱ በፊት 12.56 ነው። ኢንጂን ከተነሳ በኋላ ደግሞ ያለው አቡ ቮልቴጅ በዚህ ሰዓት ላይ 14.2 አካባቢ ነው። ኦልሞስት ቆንጆ ሌቭል ላይ ነው ያለው ማለት ነው። ስለዚህ ኢንጂን ካነሳን በኋላ ምን ያክል ኦልተርኔተር ለባትሪ ሰጠ እንደሆነ ማየት እንችላለን ማለት ነው። እንደዛውም ደግሞ ኦልተርኔተር ላይ ማየት እንችላለን። ኦልተርኔተር ላይ ለምሳሌ ፖዚቲቭን ኦልተርኔተር አውትፑት ላይ እናደርጋለን፣ ኔጌቲቭን ደግሞ ግራውንድ ላይ አድርገን ማለት እንችላለን። ስለዚህ ኔጌቲቭን አሁን የቦዲ ፍሬም ላይ እናደርገዋለን። ኔጌቲቭ የሁሉም የመኪና ቦዲ ኔጌቲቭ ስለሆነ ፍሬም ላይ ኔጌቲቭ እናደርጋለን። ፖዚቲቭን ደግሞ ኦልተርኔተር አውትፑቱ ላይ ወይም ደግሞ ቢ ተርሚናል የሚባለው ላይ እናደርገዋለን። ኦልተርኔተር ላይ በዛን ጊዜ ላይ የሚሰጠውን እናያለን ማለት። ስለዚህ አሁን ቢ ላይ እናደርገው። ቢ አውትፑቱ ላይ ሲናደርገው ወደ ባትሪ የሚሄደው ላይ ሲናደርገው ይሄው 14.46 ቮልቴጅ እያነበበልን ነው ማለት ነው። ስለዚህ ይሄ እያመነጨ ያለው ቮልቴጅ ኦልሞስት ዊዝ ስታንዳርድ ነው ማለት። ስታንዳርዱ ከ13.5 እስከ 15 ቮልቴጅ ስለሆነ ዊዝ ስታንዳርድ ኦልተርኔተሩ እያመነጨ ነው ማለት። በስርዓቱ ባትሪ ቻርጅ እያደረገ እንደሆነ በዚሁ በቀላሉ ማየት እንችላለን ማለት ነው። ሌላ ደግሞ ስታተር ቴስት ለማድረግ ይሄ ስታተር ኮይል አለ እዚህ ጋር እንደምታዩት። እነዚህ ኮይል ስታተሩ የዚህኛው ስታተር አውትፑት ናቸው። ስለዚህ ምንድን ነው ይሄ ስታተር ይሰራል አይሰራም የሚለው ለማየት አንደኛ እያንዳንዱ ኮይል ውስጥ መሀል ኮንቲኒቲ መኖር አለበት። ይሄና ይሄ መሀል እንደዚህም ደግሞ ይሄና ይሄ መሀል ኮንቲኒቲ መኖር አለበት። ስለዚህ ኮንቲኒቲ ከሌለ ኦፕን ያለው ማለት ነው። ኮንቲኒቲ ካለ ግን ጥሩ ነው ይሰራል ማለት። ስለዚህ ይሄ ኮንቲኒቲ ያለው ይሄኛውም ኮንቲኒቲ ያለ ይሄኛው ኮንቲኒቲ ያለ እንደዚህም ኮንቲኒቲ ያለ። ስለዚህ ይሄ ስታተር ኮንቲኒቲ ስላለው ዋየሩ ውስጥ ላይ ዋይንዲንግ ቆንጆ ነው ማለት ነው። አልተቆረጠም፣ ኦፕን የለውም ማለት ነው። ከዛ በኋላ ደግሞ ከዚህኛው ጋር ግራውንድ
ማድረጉን አለማድረጉን ከዚህ ጋር ግራውንድ ማድረግ የለበትም። ስለዚህ ግራውንድ ማድረጉን አለማድረጉ እዚህ ላይ አይተን ኮንቲኒቲ መኖር የለበትም። አሁን ኮንቲኒቲ የለም ማለት ነው። እንደዚህ ኮንቲኒቲ የሚኖር ከሆነ ግራውንድ አድርጓል ማለት ነው። ስለዚህ ቆንጆ አይደለም ማለት ነው። ስለዚህ ግራውንድ አለማድረጉና ማድረጉን በዚህ መልኩ ቴስት እናደርገዋለን ማለት ነው። ኢንሱሌትድ ነው መሆን ያለበት፣ ግራውንድ መፍጠር የለበትም። እዚኛ ሮተር ላይ ደግሞ ምንድነው ቴስት የምናደርገው? አንደኛ ስሊፕ ሪንጉ ላይ ቴስት እናደርገዋለን። ስሊፕ ሪንግ ማለት እቺ ናት። እቺ ማለት አንዷ ጫፍ በሄዳ ኮይል ውስጥ አልፋ በዚህኛው ጫፍ ትወጣለች፣ በአንዱ ጫፍ ትወጣለች ማለት። ስለዚህ ሁለቱ መሃል ኮንቲኒቲ ይኖረዋል ማለት። ስለዚህ እዚህ ጋር እንደምታዩት ይሄ ገመድ ይሄኛው የአንደኛ ጫፍ ነው፣ ይሄኛው ደግሞ የሌላኛው ጫፍ ነው ማለት። ስለዚህ ገመድ ነው። አንዱ እዚህ ላይ ነው ታሰረችው፣ አንዱ ደግሞ እዚህ ላይ ነው ታሰረው ማለት። ስለዚህ ሁለቱ መሃል ኮንቲኒቲ መኖር አለበት። ኮንቲኒቲ መኖርና ለመኖር ቴስት ለማድረግ መልቲሜትር ላይ ኮንቲኒቲ ላይ እናደርጋለን። ከዛ በኋላ ይሄው መልቲሜትር ላቅርበውና ይሄው ኮንቲኒቲ ያለው ማለት ነው። ስለዚህ ይሄ ውስጥ ላይ ኦፕን የለውም፣ ኮንቲኒቲ ስላለው ቆንጆ ነው ማለት ነው። በዚህ ቴስት ማድረግ እንችላለን ኮንቲኒቲ ኮይሉ ውስጥ መኖሩና አለመኖሩን ማለት ነው። የስታተር ቼክ ለማድረግ